ወዳጆቼ እግዚአብሔር እንደዚህ ባለ መንፈስ ይባርካችሁ። እኔ እዚህ ምድር ላይ ያለ ምንም ነገር መኖር እችላለሁ። ያለ እናት፣ ያለ አባት፣ ያለ ጓደኛ፣ ያለ እህት፣ ያለ ዘመድ፣ ያለ ገንዘብ መኖር እችላለሁ። ልምድ ካደረኩት ነገር ነው የምነግራችሁ። ኖሬም አይቼዋለሁ። ያለ ማንንም ኖሬ አይቼዋለሁ። እና እግዚአብሔር ያለሱ ግን አላስለመደኝም። ያለ እግዚአብሔር ህልውና አንድ ደቂቃ እንዲያልፈኝ አልፈልግም። በእውነት በጌታ ፊት ነው የምላችሁ። እግዚአብሔርን ያለኝን ወሰደውና እንዳልል ምንም እንደሌለኝ ያውቅ። ግን ያለሱ ህልውና ምንም ነገር አጥቼ እዚህ ምድር ላይ ያለሱ ህልውና አንድ ደቂቃ ማሳለፍ አልፈልግም። እና ተስፋ ማደርገው እምደሰተው ባለኝ ነገር አይደለም። ምንም ነገር የለኝም። ያለኝ ራሱ እግዚአብሔር ነው። ተስፋ ማደርገውና መደሰተው ሐሴት ማደርገው ምስናናው በእግዚአብሔር ህልውና ነው። በቃ ነገን ምን ሆናለሁ ብዬ ሳስብ ለከገና ነገም ራሱን እግዚአብሔርን እንደማገኘው ሳስብ ውስጤ ላይ ያለው ሐዘን ዙሪያዬን የከበበው ጥያቄ ከልብ ይወጣና እግዚአብሔርን ነው የምላችሁ። በቃ ሙሉ ነገር እንደሞላለት ሰው ነፍሴ ሐሴት ታደርጋለችና ሰው እንዴት ያለ ገንዘብ ይኖራል ምን ማለትሽ ነው ትሉ ይሆናል። ትኖራላችሁ። እኔ በምድር ላይ መኖር የሚከብደኝ ሞቴን የምመኘው ያለ እግዚአብሔር ብቻና ብቻ ነው። እና እግዚአብሔር ነው ይሄንን እንዳደርግ ያደረገኝ። እሱን እንድወደው የረዳኝ እግዚአብሔር ነው። ኢየሱስን እንዳስበው ያደረገኝ ራሱ እግዚአብሔር። ከኔ ምንም አይነት ጥረት የለምና ተንበርክኬ እየጸለይኩ እኔ የእግዚአብሔር ህልውና ካልተሰማኝ በቃ ነፍሴ ከስጋ የተለየች አይነት ስሜት ይሰማኛል። ከእግዚአብሔር ጋር እያወራው ምንም አይነት የመንፈስ ቅዱስ ሴንስ ውስጤ ካጣ በቃ ህይወት እዛ ጋር ያቆመ ይመስለኛል። እደነግጣለሁ፣ እሰጋለሁ። እና ያለ ቤት፣ ያለ መኪና፣ ያለ ገንዘብ፣ ያለ ምንም ሰው መኖር ይችላል። ሰው መኖር የማይችለው ያለ እግዚአብሔር ብቻ ነው። ለነፍሳችሁ ንገሯት። ያጣችሁት ነገር ላይ ትኩረት አድርጋችሁ እየተከራከራችሁ የተሰጣችሁ ዋና ነገር እንዳይቀልባችሁ። ነገ ተስፋ አለን ወዳጆቼ። ዳግመኛ እመጣለሁ ብሎ የተነገረ ተስፋ አለን። በእኔ እመኑ፣ በአባቴም እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባላልኳችሁ ነበር፣ አትታወኩ ብሎ ተስፋን ይሰጠናል። ከጎደለብን እልፍ ነገሮች የእውነት አብሮን ያለ እግዚአብሔር አለ። ያ ይበልጣል። እና እግዚአብሔር በዚህ መንፈስ ይባርካችሁ። የጎደላችሁን ብቻ እንድታስታውሱ ካደረጋችሁ ይልቅ ባላችሁ በእግዚአብሔር መንፈስ ሐሴት እንድታደርጉ የእግዚአብሔር መንፈስ ይባርካችሁ። እግዚአብሔር በህልውናው ይባርካችሁ። እግዚአብሔር በመገኘቱ ይባርካችሁ። እግዚአብሔር ድምጹን በመስማት ይባርካችሁ። እግዚአብሔር ራሱን ለእናንተ ገልጦ ይባርካችሁ ወዳጆቼ። እውነት ያለ ምንም መኖር እችላለሁ፣ ያለ እግዚአብሔር ግን መኖር አልችልም። ይሄንን መልእክት ለብዙ ሰዎች ሼር አድርጉልኝ። እወዳችኋለሁ።